አርእስተ ዜና የሐጅ ምዝገባ በቅርቡ እንደሚጀመር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። በወራቤ ሆስፒታል በነፃ የዓይን ሕክምና 431 ታካሚዎች ዓይን ብርሃን ተመለሰ። የሳውዲ አረቢያ የሥራ ሕግ ማሻሻያና የጋራ መኖሪያ ቤት ደህንነት ደንብ ለኢትዮጵያን ዜጎች ትኩረት ይሰጣል። የተባበሩት መንግስታት ድርጅት በአሜሪካና በኢራን መካከል ያለው ግጭት እንዲቆም ጥሪ አቀረበ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጅሽ ቲቪ ምርስ መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የሐጅ ምዝገባ በቅርቡ እንደሚጀመር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዲስ አበባ እስቲአይ ኢዚ ሆቴል በአማና የተፈጸመ አገልግሎት በክብር የሚዘከር ስኬት በሚል መሪ ቃል ባካሄደው መርሃ ግብር የ1447ኛ ዓመተ ሂጅራ የሐጅ አገልግሎትን በስኬት እንዲጠናቀቅ አስተዋጽኦ ላበረከቱ አካላት፣ አመራሮች፣ ባለድርሻ አካላትና ነጃሺ ቲቪን ጨምሮ ከ16 በላይ ለሚሆኑ የሚዲያ ተቋማት የምስጋናና የእውቅና ሰርተፍኬት አበርክቷል። በዕለቱ የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ተጠሪ ዶክተር መሐመድ ሳላህ እንደገለጹት የተመዘገበው ስኬት የሁሉም ባለድርሻ አካላት የጋራ ጥረት ውጤት መሆኑን ጠቁመው ለሚቀጥለው ዓመት የሐጅ አገልግሎት ዝግጅት የሚሆኑ ጠቃሚ ትምህርቶች መውሰዳቸውንና የምዝገባ ዝግጅቶች መጠናቀቃቸውን አስታውቀዋል። በመድረኩ ላይ የሐጅና ዑምራ ዘርፍ ስራ አስፈጻሚ ሐጅ አብዱልፈታህ የዘንድሮ የሐጅ ጉዞ ስኬታማ ሊሆን የቻለው ግልጽነትና ተጠያቂነት ያለው አሰራር በመዘርጋቱ፣ ጥብቅ የጊዜ ሰሌዳ በመከተሉ፣ የዲጂታል አሰራርን በመተግበሩ፣ የበረራ መርሃ ግብር በመፋጠኑና የአንድ ለ45 አደረጃጀት በመከተሉ እንደሆነ አብራርተዋል። የስኬት ኢትዮጵያ በዓለም አቀፍ ደረጃ በአርአያነት እንድትጠቀስ የጎንዮሽ ዲፕሎማሲያዊ ግንኙነቷ እንዲጠናከርና ለወደፊቱ የተሻለ አገልግሎት ለማግኘት የሚረዳ የመደራደር አቅምን ያሳደገ መሆኑም ተመላክቷል። በተጨማሪም በዓለም አቀፍ ደረጃ ከዙልሂጃ 12 ጀምሮ የሐጅ ምዝገባ እንደሚጀመር የተገለጸ ሲሆን ስኬቱን አጠናክሮ ለማስቀጠል የተቀናጀ ቅስቀሳና የምዝገባ ስራ እንደሚከናወን ተጠቅሷል። በምክትል ፕሬዝደንት ማዕረግ የተቋማዊ ጉዳዮችና ልህቀት ዘርፍ ተጠሪ ኡስታዝ ተምኪን አብዱላሂ በበኩላቸው የኢትዮጵያ የሐጅ ታሪክ ከጥቁር መዝገብ ወጥቶ ከፍተኛውን የአልማዝ ደረጃ ሽልማት እንዲያገኝ ለተቀለ ደከሙ አካላት ምስጋና ቀርቧል። ከአንድ ወር በኋላ አዲሱ የሐጅ ምዝገባ ስለሚጀመርም የተሰጠውን ኮታ በወቅቱ አጠናቆ ለመሙላት የሁሉም ባለድርሻ አካላት ርብርብ የሚያስፈልግ መሆኑን አሳስበዋል። በተለይም የመዝገቢያ ጣቢያ ሰራተኞች በኃላፊነት ስሜት እንዲሰሩ፣ ሁጃጆች በትክክል ስነስርዓቱን እንዲፈጽሙ፣ አብረው የሚሄዱ አገልግሎት የሚሰጡ፣ አስፈላጊውን ድጋፍ የሚያደርጉ የዴሌጌሽን አካላት በጥንቃቄ ተመርጠው ለተሻለ አገልግሎት አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርቧል። በወራቤ ሆስፒታል በነፃ የዓይን ሕክምና የ431 ታካሚዎች የዓይን ብርሃን መመለሱ ተገለጸ። ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከሀበሺስታን ዴቨሎፕመንት ኤንድ ኮኦፐሬሽን አሶሲዬሽን ጋር በመተባበር ባከናወነው የክረምት የበጎ ፈቃድ አገልግሎት የ431 ታካሚዎች የዓይን ብርሃን መመለስ ችሏል። በበጎ ፈቃድ ስራው ማዕቀፍ ከ7000 በላይ ዜጎች የዓይን ምርመራ የተደረገላቸው ሲሆን የዓይን ሞራ ግርዶሽ ችግር ላለባቸው ታካሚዎች
ነፃ የቀዶ ጥገና ሕክምና ተሰጥቷል። የሆስፒታሉ የህዝብ ግንኙነትና ኮሚኒኬሽን ኃላፊ አቶ አብዱል ጀባር አብዱላህ እንደገለጹት ከተደረጉት ሁለገብ ድጋፎች መካከል ከ1200 በላይ የመድኃኒት ዕድል ይገኝበታል። አብዱል ጀባር የሰው ተኮር ስራ የተጠናቀቀውን የ2018 ባጀት ዓመት ክረምት በብቃት ለማጠናቀቅና ማህበረሰቡን ለመደገፍ ትልቅ አስተዋጽኦ አድርጓል ብለዋል። በሐዋሳ በጣለው በረዶ የቀላቀለ ከባድ ዝናብ የአንድ ሰው ህይወት ሲያልፍ ከፍተኛ የንብረት ውድመት ተመዝግቧል። በሐዋሳ ከተማ በድንገት በተከሰተ ኃይለኛ ነፋስና በረዶ ቀላቅሎ በጣለ ከባድ ዝናብ የአንድ ሰው ህይወት ማለፉን የከተማዋ ሰላምና ጸጥታ ቢሮ አስታውቋል። ለአጭር ደቂቃዎች በጣለው በረዶ የቀላቀለው ከባድ ዝናብ የአንድ ሰው ህይወት እንዲያልፍ ሲያደርግ በሌሎች 8 ሰዎች ላይ ደግሞ ጉዳት እንዲመዘገብ አድርጓል። ትላንት በጣለው ከባድ ዝናብ የንፋሱ ከፍተኛ ኃይል በበርካታ መኖሪያ ቤቶች ላይ ጉዳት ማድረሱን የከተማው ሰላምና ጸጥታ ቢሮ አስታውቋል። የቤት ጣሪያዎች በመነሳታቸውና የኮንክሪት ኤሌክትሪክ እንዲሁም የቴሌ ፖሎች በመውደቃቸው የባህል አዳራሽ ምስራቅና መሃል ክፍለ ከተማዎች አካባቢ የኃይል ማቋረጥ ማጋጠሙ ተገልጿል። እንዲሁም በሁለት መኪኖችና በአንድ ባጃጅ ላይ የዛፍ ቅርንጫፎች በመውደቃቸው የቁሳቁስ ጉዳት ደርሷል ያለው የሐዋሳ ከተማ የሰላምና የጸጥታ ቢሮ ነው። ከሞሮኮ የተነሱት ከ1500 በላይ ስደተኞች የዋኙ ስፔን መግባታቸው ተገለጸ። በስፔን አፍሪካ ከሞሮኮ ተነስተው ወደ ስፔኗ ሲኦታ ከተማ ባህር አቋርጠው ለመግባት ሙከራ ያደረጉ በመቶዎች የሚቆጠሩ ስደተኞች ቁጥር ከባለፈው ሳምንት ጀምሮ ከ1500 በላይ መድረሱ ተዘግቧል። ከሞሮኮና አልጄሪያ የመጡ ስደተኞች ይህን አደገኛ የውሃ ጉዞ እያደረጉ የሚገኙ ሲሆን አብዛኞቹ በሞሮኮ የጥበቃ ጀልባዎች አማካኝነት በቁጥጥር ስር ውለዋል። የስፔን የባህር ላይ ንፋስ አድን አገልግሎትና የስፔን ቀይ መስቀል ማህበር አደጋ ላይ የነበሩ 117 ሰዎችን ሲታደጉ የሀገሪቱ የባህር ኃይል አባላትም በፓትሮል ጀልባዎች ታግዘው ወደ 200 የሚጠጉ ስደተኞችን ማደናቸውን ገልጸዋል። በስደተኞቹ ትክክለኛ ቁጥር ላይ ይፋዊ ማረጋገጫ ባይሰጥም አብዛኞቹ ተጓዦች እድሜያቸው ከ18 እስከ 30 የሆኑ ወጣቶችና በርካታ ህፃናት እንደሚገኙበት ታውቋል። በዚሁ የባህር ዳርቻ በተደረጉ ፍለጋዎች የስፔን የጸጥታ ኃይሎች የሁለት ሰዎች አስክሬን መገኘቱን ተከትለው በዚህ ዓመት በሴኡታ የባህር ዳርቻዎች የሞቱ ሰዎች ቁጥር 29 ደርሷል። እስራኤል በጋዛ ጦርነት ዙሪያ የተሳሳቱ መረጃዎችን የሚሰጡ የኤአይ ቻት ቦት ምላሾችን ለመቆጣጠር የ46.5 ሚሊዮን ዶላር ፈሰስ ማድረጓ ተገለጸ። በቅርቡ ይፋ በተደረገ ዘገባ እንደሚያሳየው የእስራኤል መንግስት በጋዛ ጦርነት ዙሪያ የሚነሱ ጥያቄዎችን የሚመልሱ የሰው ሰራሽ አስተውሎት ኤአይ ስርዓቶችን የራሷን ትርክት አንጸባራቂ እንዲሆኑ ለማድረግ የ46.5 ሚሊዮን ዶላር አውጥታለች። ይህን ግዙፍ ዘመቻ ለማስፈጸም ዶናልድ ትራምፕ የቀድሞ የምርጫ ዘመቻ ስራ አስኪያጅ በሆኑት ብራድ ፓርሰኬል የሚመራውን ክሎዝ ታወር ኤክስ የተባለ ድርጅት በውል መቅጠሯ ተረጋግጧል። የዚህ ምስጢራዊ ዘመቻ ዋና ዓላማ እንደ ቻት ጂፒቲ፣ ክላውድ፣ ጂሚኒ እና ሌሎችም ያለው ታዋቂ ትልልቅ የቋንቋ ሞዴሎችን ምላሾች መቆጣጠር እንደሆነ ተነግሯል። ለዚህም ስኬት ሲባል በተለያዩ ድረገጾች ላይ ሆነ ተብለው የተዘጋጁ ጽሁፎችን በመጫን የፍለጋ ሞተሮች ሰርች ኤንጂን እንዲጠቁሟቸውና በሰው ሰራሽ አስተውሎች የስልጠና መረጃዎች ውስጥ እንዲካተቱ መደረጉ ተመልክቷል። በቴክኖሎጂው ዓለም ኤልኤል ፖይዝኒንግ በመባል የሚታወቀው ይህ አሰራር ሰው ሰራሽ አስተውሎቱ የተሳሳቱ ወይም አድሎ ያለባቸው መረጃዎችን እንደ ትክክለኛ እውነት አድርጎ እንዲወስድና ለተጠቃሚዎችም በዚያው ልክ ምላሽ እንዲሰጥ ለማድረግ ያለመ ነው። በዘመቻ ዋነኛ ትኩረታቸው በቴክኖሎጂ አልጎሪዝም በኤአይ የወሂብ ማከማቻ አማካኝነት የሰዎችን አስተያየት ለመቅረጽ ነው። ባለሙያዎች እንደሚያብራሩት የዚህ አይነት ዘመቻ ተጠቃሚዎች ስለ እስራኤልና ጋዛ ጦርነት በሚጠይቁበት ጊዜ ቻትቦት የእስራኤልን መዋቅራዊ ትርክት እንዲያስተጋቡ ከፍተኛ ተጽዕኖ እያሳደሩ ይገኛል። የሳውዲ አረቢያ የስራ ህግ ማሻሻያና የጋራ መኖሪያ ቤት ደህንነት ደንቦች ለኢትዮጵያውያን ዜጎች ተገቢውን ትኩረት መስጠት አለባቸው ተባለ። የሳውዲ አረቢያ መንግስት ይፋ ያደረጋቸው አዳዲስ የስራ ሰዓት፣ የረመዳን የወር የጊዜ ሰሌዳ፣
የትርፍ ሰዓት ክፍያ፣ የጋራ መኖሪያ ቤት ደህንነት ደንብ በሀገሪቱ ለሚገኙ ኢትዮጵያውያን ሰራተኞች ልዩ ትኩረት መስጠታቸው ተገልጿል። አዲሱ የጉልበት ሰራተኞች ሕግ ማሻሻያ መደበኛ የስራ ሰዓት በቀን 8 ሰዓትና በሳምንት 48 ሰዓት ብቻ እንዲሆን የወሰነ ሲሆን ከዚህ ውጭ የሚከናወኑ ተጨማሪ ስራዎች በሰዓት ከሚከፈለው መደበኛ ደሞዝ ላይ የ25 ከመቶ ጭማሪ እንዲከፈላቸው ያዛል። በተጨማሪም የረመዳን ወር ሲገባ ለሙስሊም ሰራተኞች የሚደረገው የስራ ሰዓት ቅነሳ ወደ 6 ሰዓት ማለትም በሳምንት 36 ሰዓት ዝቅ እንዲልና ደሞዛቸው ሳይቀነስ ሙሉ መብታቸው እንዲጠበቅ ያስገድዳል። ከዚሁ ጎን ለጎን በሳውዲ አረቢያ ውስጥ በጋራ መኖሪያ ቤቶችና በቡድን ማረፊያ ለሚኖሩ የውጭ ሀገር ሰራተኞች ጥብቅ የደህንነት፣ የንጽህና፣ የምቾት መስፈርቶች መዘርጋታቸው ተረጋግጧል። በዚህ አዲስ አሰራር መሰረት ለእያንዳንዱ ሰራተኛ ቢያንስ 4000 ካሬ ሜትር ቦታ ስፋት ሊሰጠው እንደሚገባ፣ ክፍሎቹም በቂ አየር ንብረት ማስተካከያ ኤሲ እና ንጹህ የመጠጥ ውሃ ሊኖራቸው እንደሚገባ እንዲሁም የእሳት አደጋ መከላከያ መሳሪያ በቦታው መሟላት እንዳለበት በግልጽ ተቀምጧል። እነዚህን የደህንነትና የቦታ መስፈርቶች የሚያሟሉ አከራዮችና ወይም የማያሟሉ ድርጅቶች በሕግ ተጠያቂ እንደሚሆኑና ከባድ የገንዘብ ቅጣት እንደሚጣልባቸው ባለስልጣናቱ አስታውቀዋል። ይህ አሰራር ኢትዮጵያውያን ሰራተኞች በስራ ቦታቸው ሊደርስባቸው የሚችለውን ህገወጥ ጫናና የስራ ሰዓት መደራረብ ለመከላከል ከፍተኛ ድጋፍ እንደሚሰጥ ተገልጿል። በመሆኑም ዜጎች ከተቀጣሪዎቻቸው ጋር በሚያደርጓቸው ውሎች ላይ እነዚህን መብቶች ማስጠበቅ እንደሚገባቸው ተጠቁሟል። የተባበሩት መንግስታት ድርጅት በአሜሪካና በኢራን መካከል ያለው ግጭት እንዲቆም ጥሪ ያቀረበ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በአሜሪካና በኢራን መካከል ዳግም ያገረሸው ግጭት እየሰፋ በመሄዱ ከፍተኛ ስጋት መፍጠሩን አስታውቀው ተፋላሚ አካላት በአስቸኳይ ተኩስ እንዲያቆሙ አሳስቧል። የዋና ጸሐፊው ቃል አቀባይ ፉርሃን ሀቅ ሁለቱ ሀገራት ወደ ድርድር ካልተመለሱ ግጭቱ ከቁጥጥር ውጭ ሆኖ የመስፋፋት አደጋው አሳሳቢ መሆኑን ገልጿል። በመሆኑም አሁን የተፈጠረው ግጭት የሚቀጥል አይነት መሆኑን የጠቆሙት ቃል አቀባዩ ፓኪስታን፣ ኳታር እና ሌሎች አጋር ሀገራት እያደረጉት እንዳለው የሽምግልና ጥረት ፍሬ እንዲያፈራ ጦርነቱ ቆሞ ወደ ዲፕሎማሲያዊ መንገድ እንዲመለሱ ጥሪ አቅርበዋል። ፔፔ ጋርዲዮላ የፍልስጤም ህፃናትን ተቀበሉ። የማንቸስተር ሲቲው የቀድሞ ዋና አሰልጣኝ ፔፔ ጋርዲዮላ በጋዛ ጦርነት ምክንያት ጉዳት የደረሰባቸውን 28 የፍልስጤም ህፃናት በስፔን የክረምት የእግር ኳስ ማሰልጠኛ ካምፕ ተቀብለዋል ተብሏል። በጋርዲዮላ የበጎ አድራጎት ድርጅት አማካኝነት በተዘጋጀው የዘንድሮ ፔፕ ክረምት ካምፕ ላይ ከ700 በላይ ህፃናት የተሳተፉ ሲሆን ከእነዚህም መካከል ከጋዛ የመጡ ህፃናት ይገኙበታል። የካምፑ አስተባባሪ ቶኒ አጊላር ለሀገር ውስጥ መገናኛ ብዙሃን በሰጡት አስተያየት የዚህ ዓላማ ህፃናቱ የዕለት ተዕለት የጦርነት ስጋትና ችግሮችን ረስተው እንደ ማንኛውም ህፃን ተጫውተው እንዲደሰቱ ማድረግን ያለመ ነው ብለዋል። እዚህ ሁሉም እኩል ናቸው፣ እግር ኳስ ሁላችንንም የሚያስተሳስር ሁለንተናዊ ቋንቋ ነው በማለት ገልጸዋል። ይህ የበጎ አድራጎት ሀሳብ የተጠነሰሰው በባርሴሎና የሚኖር አንድ ፍልስጤማዊ ወጣት ለአዘጋጆቹ ባቀረበው ጥያቄ መነሻነት መሆኑ ተገልጿል። ፔፕ ጋርዲዮላ ቀደም ሲል በጋዛ ለሚገኙ ህፃናትና ህዝቦች የማያቋርጥ ድጋፉን በመግለጽና የዓለም መሪዎች የሰላም እርምጃ እንዲወስዱ በመጠየቅ ይታወቃሉ። በመጨረሻም ወደ ዕለቱ የቢዝነስ መረጃ አለፍን። ዙበይዳ ሐሰን እንደሚከተለው አሰናድተዋል። የራሚስ ባንክ የ2025-26 በጀት ዓመት የስራ አፈጻጸም ግምገማ መጠናቀቁ ተሰምቷል። የራሚስ ባንክ የ2025-26 በጀት ዓመት የስራ አፈጻጸም ግምገማና ወርክሾፕ የመጨረሻ ምዕራፍ ፕሮግራም በዛሬው ዕለት መካሄዱ ነው የተነገረው። በዚህም የባንኩ ቦርድ አባላትና ማኔጅመንት በመገኘት ባንኩ የጀመረውን የእድገት ጉዞ አጠናክረው እንዲቀጥሉ አሳስበዋል። እንዲሁም በባንክ ኢንዱስትሪ ላይ ተወዳዳሪ እንዲሆን ለማስቻል በቦርድና ማኔጅመንት በኩል ሰራተኛውን ሊያተጉ የሚችሉ ውሳኔዎች ማስተላለፋቸውም ተገልጿል። በተጨማሪም የቅርንጫፍ ስራ አስኪያጆችና የዲስትሪክት ዳይሬክተሮች ባንኩ የጀመረው የእድገት ጉዞ ከአምናው የስራ አፈጻጸም በላቀ መልኩ ባንኩን ወደ ተሻለ ስኬት የማሸጋገር ኃላፊነት እንዳለባቸውም ተነግሯል። በፕሮግራሙ በበጀት ዓመቱ የተሻለ አፈጻጸም ላሳዩ ዲስትሪክቶች የዋና መስሪያ ቤት የስራ ክፍሎች እንዲሁም ደግሞ ቅርንጫፎች ዋንጫና የእውቅና ሰርተፍኬት ተበርክቶላቸዋልም ተብሏል። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ራሚስ ባንክ ተቀማጭ ገንዘቡ በ75 በመቶ እድገት በማስመዝገብ ከ5
ቢሊዮን ብር በላይ ደርሷል መባሉም ይታወሳል። የኢትዮጵያ አየር መንገድ ግሩፕ በተጠናቀቀው በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱ ተሰምቷል። የኢትዮጵያ አየር መንገድ ግሩፕ የበጀት ዓመቱ ዓመታዊ ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ20 በመቶ እድገት ማስመዝገቡንም አስታውቋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው አየር መንገዱ በተጠናቀቀው በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱን ተናግረዋል። በተጨማሪም አየር መንገዱ 4 አዳዲስ ዓለም አቀፍ የበረራ መዳረሻዎችን መክፈቱንም ጠቁመው 20.7 ሚሊዮን መንገደኞችን ማጓጓዙንም አንስተዋል። 22 የነበሩ የሀገር ውስጥ መዳረሻዎች ወደ 25 ከፍ እንዲል መድረሱንም ስራ አስፈጻሚው ገልጸዋል። እንዲሁም አየር መንገዱ በዓመቱ 4 አዳዲስ የዓለም አቀፍ የበረራ መስመሮችን በመክፈት አጠቃላይ የዓለም አቀፍ መዳረሻዎችን ቁጥር ወደ 150 አድርሷልም ተብሏል። የአየር መንገዱን የጭነት ማጓጓዣ አገልግሎት በተመለከተ 897,000 ቶን ጭነት የማጓጓዝ አገልግሎት መስጠቱንም አቶ መስፍን ጣሰው ተናግረዋል። ይህም ካለፈው ዓመት ጋር ሲነጻጸር የ16 በመቶ ብልጫ አለውም ተብሏል። የአሜሪካዊ ህዝባዊ ብድር መጠን ከአገሪቱ አጠቃላይ የሀገር ውስጥ ምርት ከ100 በመቶ በላይ ማለፉ ተሰምቷል። የአሜሪካ ህዝባዊ ብድር ከአገሪቱ አጠቃላይ የሀገር ውስጥ ምርት ወይም ደግሞ ጂዲፒ መጠን በላይ በመሆን 100.2 በመቶ ደርሷል ነው የተባለው። ይህም ክስተት ከሁለተኛው የዓለም ጦርነት ማብቃት በኋላ በአሜሪካ ኢኮኖሚ ታሪክ ውስጥ ለመጀመሪያ ጊዜ የተመዘገበ የከፍተኛ የወጪና የብድር ምጣኔ ነው ብሏል ዘገባው። በሀገሬው የኢኮኖሚ ትንተና ቢሮና የፌዴራል በጀት ኮሚቴ መረጃ መሰረት የአሜሪካ ህዝባዊ ብድር 31.27 ትሪሊዮን ዶላር የደረሰ ሲሆን የአገሪቱ ዓመታዊ ኢኮኖሚ ምርት ወይም ጂዲፒ ደግሞ 31.22 ትሪሊዮን ዶላር ሆኖ ተመዝግቧል ተብሏል። በ1940ዎቹ መገባደጃ ማለትም በሁለተኛው ዓለም ጦርነት ማብቂያ ወቅት የአሜሪካ ብድር ከጂዲፒው 106 በመቶ ደርሶ የነበረ ቢሆንም በዛሬው ጭማሪ ግን በሰላም ጊዜና በተከታታይ የበጀት ጉድለቶች ምክንያት የመጣ በመሆኑ የኢኮኖሚ ባለሙያዎችን አሳስቧቸዋል ነው የተባለው። የመንግስት መስሪያ ቤቶች እርስ በርስ የሚወስዱትን የብድር ገንዘብ ጨምሮ የአሜሪካ ጠቅላላ ብድር 38 ትሪሊዮን ዶላር አካባቢ ደርሷልም ተብሏል። የኢኮኖሚ ተንታኞች እንደሚሉት መንግስት ብዙ ብድር ሲወስድ በግሉ ዘርፍ ለሚደረጉ ኢንቨስትመንቶች የሚሆን ብድር አቅርቦትና ፍላጎት ይጎድላል ብለዋል። ከፍተኛ ብድር የረጅም ጊዜ የኢኮኖሚ እድገትን ሊያቀዘቅዝ ይችላል የሚል ስጋታቸውንም ገልጸዋል። የኮንግረስ የበጀት ቢሮ ትንበያ እንደሚያሳየው ደግሞ አሁን ያለው የበጀትና የታክስ ፖሊሲ ባልተቀየረበት ሁኔታ የብድሩ ምጣኔ በሚቀጥሉት 10 ዓመታት ውስጥ ከጂዲፒው 120 በመቶ በላይ ሊደርስ እንደሚችልም ጠቅሷል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ ተወዳጅ መሰናዶች ጋር መልካም ምሽት።